ቦቸራና ግብዣዩ ትልቅ ሰርፕራይዝ አላቸው እየተባለ ነው ማለት ነው። እንዲሁም ቦቸራ ሊነግረን ቢልም ማለት ነው ሊብ ላይ ቲክቶክ ላይ ነበሩና ልንገራችሁ ለተመልካች ሲል ግብዣዩ ግን አይሆንም መናገር የለብህም እና ሰርፕራይዝ ነው እነሱ መሆን ያለባቸው። ቪዲዮ ሲለቀቅ ነው ማየት ያለባቸው እንጂ አትናገር እያለችው ነበረ ማለት ነው። ምነው ቦቸ ቢነግረን ምነው ግብዣዩ እንዴ ምን አስባ ነው? እና ምን ይሆን እያልኩኝ የራሱ ማለት ነው ጋይስ ያን በጣም በጉጉት እኔም እየጠበቅኩኝ ነው። ግብዣዬም እንዳለችው ከሆነ እኔ ራሱ በጣም ቸኩያለሁ፣ እኔም በጉጉት እየጠበቅኩት ነው እያለች ነው ማለት ነው። እኔ ግን ማለት ነው እኔ የሚመስለኝ አዋሳ ሄደው ነው ያኔ ተሰባስበው ምናምን ሙክታር ጋርም ተገናኝተዋል ሄዷል እነሱ ጋር ማለት ነው። እና የሚመስለኝ እኔ በቃ አዋሳ ሄደው ምናምን ያው ያሬድ ያው ቃል በገባላቸው መሰረት አዋሳ ሄደው ምናምን ይመስለኛል ሰርፕራይዙ። እዛም ሌላ ሰርፕራይዝ ሊኖር ይችላል። እንግዲህ ማች ነው የለበሱት። ብቻ በቃ እኔ አዋሳ ነው እኔ የአዋሳን ቪዲዮ ነው እየጠበኩ ያለሁት ማለት ነው። አሁን ደግሞ እነሱ ራሳቸው ሰርፕራይዝ አለን ሲሉ ያው ትንሽ ግራ አጋባኝ እንጂ ምን ይሆን? እናንተስ ምን ይመስላችኋል? ያሬድ ማለት ነው ቃል በገባላችሁ መሰረት እንግዲህ አዋሳ ይዟችሁ ሄዶ ነው የሚሆነው። እንግዲህ በሶስት ቀን 10 ሰብስክራይብ ተገባ ይዤ እሄዳለሁ ነበር ያለው። ቦቼ ደግሞ በአንድ ቀን ነው የገባው። ስለዚህ እዛ ሄደው ነው የሚመስለኝ። ቦቼ ማለት ነው ዘፋኝ መሆኑን ያወቅኩት አሁን በቅርብ ነው። ያን ሁልጊዜም ለግብዣው ይዘፍንላታልና ከዛ ቦቼ ብዬ ሰርች ሳረ ዘፈኑ ሊቀናይቸው አውቃለሁ ግን ቦቸራ መሆኑን አላውቅም ነበርና አሁን በቅርብ ነው ያየሁት። እና አንድ 3 4 እኔ እንጃ 3 ነው እንደዛ አይቻሉኝ እሱ ዘፈኑ እና እንግዲህ ከዛም በላይ ሊኖሩ ይችላሉ። ዘፋኝም ፊልም ሰሪም እንዲሁም ደግሞ ከካሜራ ጀርባ ምንድነው ይሰራልና አንዳንድ ሰዎች ምናምን እንትን ሲሉት እኔ ጋር ለመድረስ ብዙ መንገድ መሄድ አለባችሁ፣ ብዙ መስራት አለባችሁ እያለ ነበር እና ስንት ለፍቼ ነው እዚህ የደረስኩት ሲል ነበረ። አንዳንዴ እንትኖች ሲሰርቡት ማለት ነው። እና እኔ ደግሞ አፍላ ፍቅራዊ ምናምን ገና የመጣ ነበር የመሰለኝ። ማን ነው እንደኔ ግን አፍላ ፍቅሮችን የሚወዳቸው ማለት ነው። እና ሁላቸውንም እከታተላቸዋለሁ ቲክቶክ ላይ እንዲሁም ደግሞ ኢትዮ ብራስ እያንዳንዳቸው ከፍተዋል እና ይመጣሉ አንድ ላይ አንዴ ባንዱ ይመጣሉ። ያው ብዙም ነጋባ አይመጡም ግን አልፎ አልፎ ይመጣሉ እና ይሄው ቦቸና ግብዣዬ እንኳን ማለት ነው ያኔ ዩቲዩብ ተከፈቱ ስንት ጊዜያቸው ያኔ ሳምንት ሆነው ቪዲዮ አልለቀቁም። ፎቶ ብቻ ይለቃሉ። ቪዲዮ ሲለቁ በሳምንት እንደዚህ እየሆነ ሰብስክራይባቸው አያደርግም። እነሱ ዳሩ ምን አለባቸው? ለማንኛውም ጥርት ባለው መልኩ እንመጣለን ብለዋል ማለት ነው። እንግዲህ ነገሮች ከተመቻቹላቸው ነጋም ሊመጡ ይችላሉ፣ አይታወቅም። ቦቼ ግን በጣም አይናፋር ነው ጋይስ ማለት ነው። ያኔ ከቪዲዮ ሲሰሩ እንዲሁም ደግሞ እንደዚህ አንድ ላይ ሊብ ላይ ምናምን ሲገቡ በጣም ያኔ አይናፋር ነው፣ ያኔ ያፈራል ማለት ነው። እንዲሁም ደግሞ ግብዣ ስትናገር ነበረ አባቴ ስላለ ቤት አልመጣም ፈርቶ እያለች ነበርና እያሳቀችን ነበረ። ሰላም ጋይስ እንዴት ናችሁ? ለዚህ ቻናል አዲስ ካላችሁ ሰብስክራይብ፣ ላይክ፣ ሸር አድርጉ ውዶችዬ። እና የግብዣዩና የቡቸራ ሰርፕራይዝ እኔም በጉጉት እየጠበኩኝ ነው። አንዳንዱ ደግሞ የቀለበት ፕሮግራም ነው ምናምን የሚላል አባቷ እዛ ስለሄደ ምናምን ያኔ ቀለበት ምናምን መስሏቸዋልና በዚህ ፍጥነት እኔ የቀለበት አይመስለኝም። ያው እንዳልኳችሁ ነው፣ ሌላም ሊሆን ይችላል። ግን እኔም ያው ቸኩያለሁ ቪዲዮ እስከሚለቀቅ ማለት ነው። እነሱ ደግሞ አይለቁም እንዴ። የገባችበት ዱባይ ማን ነው ከሳውዲ ወደ ክፍለ ሀገር የገባችበትን በሳምንቱ እኮ ነው ትናንት በግብዣ ላይ የተለቀቀውና ቪዲዮ ቶሎ ቶሎ አይለቁም። ስለዚህ ይሄ ነው ማለት ይከብዳል። ግን በእርግጠኝነት እኔ ያልኩት ነው የሚሆነው። አዋሳ ላይ ሄደው ከዛ ሰርፕራይዝ ሊኖር ይችላል እንጂ ቀለበት ምናምን አይመስለኝም። በዚህ ፍጥነት ቀለበት የሚያስርላት አይመስለኝም ውዶችዬ። ማለት ሄርሜላ ማለት ነው ጋይዝ እንዲህ በቀላሉ እጇን ሰጥታለች። መቼም ቢሆን ለሱ ምንም እከፍላለሁ ስትል ነበር ላብርሽ ማለት ነው። አሁን ላይ ግን ደክሞኛል፣ ከዚህ በላይ ዋጋ መክፈል አልችልም እያለች ነበር። እንግዲህ ሩታን አግኝታት ልተውልሽ እያለቻት ነበረ ማለት ነው። የምትወጁ ከሆነ የምትፈልጊው ከሆነ ከህይወታችሁ ልውጣ እያለች ነበር። እንግዲህ ሩታ ሙድ እያያዘችባት ነበረ እና ሲያቅትሽ ወደ እኔ አትምጭ እዛው ራስሽን ቻይ እያለቻት ነበረ ማለት ነው። እና ጉድ እኮ ነው።
እኔ ማለት ነው ግርም የሚያደርገኝ በልጃቸው የሚዋሹት ነገር ነው። ማለት ያኔ እንደ ተሩታ ተለይቶ መቼም ልጁ ውሎ አያድርም አይደለም። ስለዚህ አብርሽ ጋር ነው ወስዶት እዛ አድሮ እዛ ውሎ ከዛ ሄዳ ሄርሜላ ይሰጥ ብላ ሰጥታ ለሩታ ምናምን ነገር እና ሁሉም ውሸት ነው። እንደዚህ ልጁ ተናቱ ሊነጠል አይችልም ማለት ነው። እና ሄርሜላ ደግሞ እንኳንም ደከመሽ የሰው ባል ምንም አይሰራልሽም። ስለዚህ ሩታ ተይልኝ ባትልሽም እንግዲህ ያው መተው አለብሽ ማለት ነው። ብዙ ለፍተሻል፣ ብዙ መንገድ ሄደሻል፣ ሊሳካልሽ አልቻለም እና ብታይ ነው የሚሻልሽ። የሩታንም ልጅ ወደ ቤት ወደ ሩታ እንዲመለስ አደረገችው የተባለው እንግዲህ ሄርሜላ ናት። ግን ይሄንን ያደረገችው ለመወደድ ነው ለማሽቃበጥ ነው የተባለች። እንዲሁም ደግሞ አብርሽንም ደግሞ ለሱ ብዙ ዋጋ ከፍላለሁ እወደዋለሁ ምናምን ስትል እንደውም እየተረገጠች ነበር እና ሁለቱም ቢሆን ለሷ ያው ነው። ስለዚህ ተንትም ህይወታቸው ልትወጣ ነው አትወጣም ያኔ ሄርሜላ ማለት ነው። ጋይስ ያኔ ድራማው ይቀጥላል ያው እያለ ማለት ነው። ያው ይቀይሩታል እንጂ ለምሳሌ አሁን ምንድነው ምዕራፍ 2 3 1 እንደዛ እንደሚባለው ሊቀይሩት ይችላሉ እንጂ አያልቅም ማለት ነው። ስለዚህ አሁን ላይ አብርሽ ነው እንግዲህ የሚሰደበው ምስኪንዬ። እኔ ግን አብርሽ ማለት ነው ያኔ የሆነ አለ አይደለ መጥፎ ነገር የሚያደርግ አይመስለኝም። መድሪያውን ብዙ አሉ ያኔ ወታጀራ አሉ ሌላ ትበር አለ ምናምን ያኔ እንትን አላቸውም የሆነ እነሱ እንደዚህ ተብለዋል እንደዚህ ናቸው ቢባል አምናለሁ። ግን አብርሽ የሆነ ነገር ሲሰርቡትም ሆነ አደረግም ሲባል እኔ እንጃ እሱ አያደርግም ነው የምለው። እና አሁን ላይ ግን ርዕስ ዙሮበታል ጋይስ ያኔ ሲረገጥ ነው እና የሚውለው ያሳዝነኛል ማለት ነው። ግን ስድብ ምንም አይመስላቸውም። ሩታም እንዳለች ታውቃላችሁ ሄርሜላ ያኔ ብዙ ተብያለሁ እየተሰደብኩ ምናምን ስትላት ልትሰደብ ትቻለሽ ግን አይዞሽ አላለቻትም። ምንም አይምሰልሽ ምናምን አላለቻትም። እና ምንም አይመስላቸውም ማለት ነው። ያኔ ስድብ ቢሰደቡ ምንም አይመስላቸውም። እንዲሁም ሲሰደቡ ነው እንዴ ደስ የሚላቸው።